ሃይ እንዴት መጣሽ? ማን ነግሮሽ ነው እዚህ እንዳለው? ማን ነግሯት ነው እዚህ እንዳለው? ነግራታል እንዴ? ምን ነው እስከቢ ነው? እንግዲህ የላቅም እሱ ሩታ ነኝ። መድኃኒት አልያዝኩም። ይቅርታ አድርጊልኝ። መድኃኒት አልያዝኩም። ሰጥሽ ጥሩ ነበር ግን አልያዝኩም። እንዴት ነክ? ደህና ነው ፈጣሪ ይመስገን። እንዴት ነክ ነው ያልኩት እኮ ደህና ነው። ደህንነቱን አንዴ ጠይቅሽ። እኔ ደግሞ ስለ ደህንነቱ ነገርኩሽ። ከአሁን በኋላ ደግሞ በጣም ደህና ይሆናል አይደል? ምን ነው? አይዞህ አትፍራ። ምንድን ነው? ብዙ መሸማቀቅ አይጠበቅብን። እግዚአብሔር ሲልቀቅኝ እንዴ ልቀቅኝ እኮ በቃ ተይኛው ሳትይኛው እኮ ሳትይኛው አፍረ ነው አይደለም እና በምን ሰዓት መተሽ ነው እንዴ? ማለት ቅርብ ሰዓት ነው እኮ የወጣሁት እንዴ? እዚህ ነበርሽ እንዴ? ባሌን ያበላሽብኝ አንቺ ነሻ። ታዲያ ማለት አልገባኝም። ማለትማ ባሌን ያበላሽብኝ አንቺ ነሽ እኮ። ምን ትሰሪያለሽ እዚህ? ሲጀመር አንቺ ቃ መተሽ ነው አብርሃም። ምን ትሰሪያለሽ እንዴ አንቺ እዚህ? አንቺ እዚህ ምን ትሰሪያለሽ? አልገባኝም። እኔማ ባሌ ሊጠይቀው መጣሁ። ደውዬለት ጤነኛ ነሽ? ጠጥተሻል? እንደደበረው ነገረኝና መጣሁ። ጠጥተሽ መጣሽ? ሰክረሻል? አመምሹማ አንቺ ነሽ፣ እሷ አላመማትም። ለምንድን ነው ባሏ የምትቀመጥ? ቆይ አንቺ ባሌ ነው ያበላሸሽብኝ ያለቻት ሩታ አልተቻለችም። በአንድ እግሩ ነው ያቆመችው እንግዲህ ቤቱን ማለት ነው። እና ተናዳለች በጣም ቤተሰብ በጣም ነው ይፈር የተናደደችው ሄርሜላ ማለት ነው። ጭራሽ ከቤት የወጣሁት አሁን እኮ ነው። በምን ሰዓት መጥተሽ ነው አለቻት ማለት ነው። በምን ሰዓት ነው የመጣሽው? አሁን ነበርኩኝ እኮ ግራ ተጋባች። ደሞ አለባበስሽ ትላታለች እኮ አለባበሷ እኮ አንቺ ይሄው አንቺ ቁምጣ ለበስሽ፣ እሷ ሙሉ ቀሚስ ነው እንደውም የለበሰችው። ለዛውም ለባሏ ነው የተኳኳለችው፣ የባሏ ነው ዝንጥ ያለችው። ምን አገባሽ አንቺ በማይመለከትሽ ነገር በቃ ጥልቅት ያለሽ እንግዲህ። ጭራሽ ዛሬ ደንግጣለች። ውሽሚት አይታቻት ከሆነ እንግዲህ እንዴት እንደሆነች እንዴት እንዳረጋት ማለት ነው። ግን እኔ የገረመኝ ነገር በሁለት ሴቶች መሀል አንድ ወንድ ማለት ነው ግራ ገብቶታል፣ ጭንቅ ጥብብ ብሎታል ማለት ነው። አብርሽ ዛሬ በጣም በቃ የሆነ ተለይቶበታል ማለት ነው። ያንቺም ዘንጣ ቁምጣ ለብሳ መጣች፣ እቺም ዘንጣ ይሄው ቀሚስ ለብሳ መጣች። እንግዲህ እንዳትነኩብኝ ይሄው እየተደባደቡላችሁ ነው ቤተሰብ። በቃ ድብደባው ተጀምረዋል። በአንድ ወንድ ሁለት ሴት ይጣላል። ሚስቱ እንግዲህ ባሌ አንድ ልጅ መጣ ትቀማኛለች፣ እየቀማችኝ ነው ብላ እንግዲህ እንዳትነክብኝ ብላ ነው። አያችሁ አይደለ ቤተሰብ አሁን አትቀምኝም ብላ መብት ያላት ሩታ ነች፣ ሄርሜላ ሳትሆን ማለት ነውና ይሄው ሩታ ማስቆም ትችላለች ማለት ነው። እና ጭራሽ ብላ ደግሞ ሂጂ ውጭልኝ ማለት ውጭልኝ። ሄርሜላ ሩታ ናት የምትወጣው ወይስ ነው ሄርሜላ ነው የምትወጣው? አንቺ ነሽ ጠረግ የምትይው እንጂ ሩታን አይደለም ጠረግ የምትለው። መብቷ ነው ራሷን ማስከበር። ባሏን ጭራሽ ብላችሁ በአንድ ወንድ ለሁለት ተጣላላችሁ። ባል ሚስቱ እንደሆነች አታቂም እንደ ሄርሜላ እስካሁን አታቂም። ይሄንን ነበር የፈለግሽው የነበረው። አብርሽ ባይዘው አይኑ ቅልት ብለዋል። አይታችሁት ከሆነ ማለት ነው ቅልት ማለት ነው። በጣም ነው የቀለው አይኑ። እና ምን ያድርግ በሁለት ሴቶች መሀል ገብተው ሙቀቱ ተሰማዋ። ሙቀት በሙቀት ሆነ፣ ላበላብ ሆነዋል። አይዞ ገለቴ አይዞ ምን ይደረግ ብለህ ነው እንግዲህ ያው ቻለው ሆዴ ቻለው እንደሚባለው ሆዴ ቻለው። አይዞ አብርሽ እንግዲህ ምን ይደረግ። አብርሽ እንግዲህ ግራ ገብቶታል። እንዳያችሁት ከሆነ ምንም ግራ ገብቶት ይሄው ማናቸውንም አያወራም። ሁለቱንም እና ቃለ ምልልስ ያደረጉ ነው ማለት ነው። በተለይ ቆይ አሁን እናንተ ባለፈው እናንተ እቃ ነበራችሁ፣ ዛሬ ደግሞ እሱን እቃ አረጋችሁት እንዴ? ምን ነው ይሄን ያክል? አረ ውድ እቃ ያለ ቦታ አይገኝም ይባላልና ስለዚህ ውድ ሁኑ።
እና ሄርሜላ ደግሞ ያቺ ሄርሜላ አልኳት ዛሬ ደግሞ የፍየል ምላስ ማለት ነው እንዴት እንደሚያረጋት ይወት እንዴት እንደሚቆላት ማለት ነው ጭራሽ እንትን ኧረ ጉድ ምን ነው እናቴ ጭራሽ ልብሷን ይዛ ነው የመጣችው እኮ ልብሷን ይዛ አብራ ልትኖር ምናምን ነገር ነው ይዛ የመጣችው ይሄንን የምታደርገው ደግሞ ሄርሜላ ሩታን ለማናደድ ነው ሩታን ለማበሳጨት ነው ይሁላ ነገሯ ይሁላ ጥረት ማለት ነው ምንድነው በዚህ ልክ እናቱ አረ ታይ እንጂ እንዴ ጭራሽ ብለሽ ይሄን ያክል አረ ጉድ እኮ ነው አረ እኔ እቺ ገገማው እኮ ነች የምትገርመኝ በዚህ ልክ ምን ነው ጠበረርሽ ምን ነው ይሄን ያክል ምን ነው ህይወታቸው ካልበተን ካልሽሳ እንዴ አንቺ ምን አገባሽ ቆይ ባለው እንደሆነ ረሳሽ እንዴ የልጅ እናቱ እኮ ነች የልጅ እናት ግን እኔ ምለው ነገር አንድ ነገር አለ አብርሽ ምን ሆኖ ነው ፈዝኑ ምንም ነገር በቃ የሆነ ከመናገር አለመናገር ይሻላል ብሎ አስቦ ነው መሰለኝ እንደዚህ የሚያደርገው አይደለ ቤተሰብ እንደዛ መሆን አለበት እንጂ በዚህ ልክ ዝም ማለቱ እንዴት ነው ሁለቱንም ሴቶች የሱም ያቀቱት ሲጀምር እንዴት ያቀታቸዋል እንዴት ያቀቱታል ሁለቱ ሱቁ በስነ ስርዓት መናገር ይችላል ጭራሽ ሁለቱንም አቅፈውት አረ ሄርሜላ ስነ ስርዓትሽን ያዥ ይዛ ተጠናገሪ እንዴ በእጅ ስለነካካችሁት በእጅ ወዲ ወዳ ስላሽከረከራችሁ ስላሽሞነሞናችሁ ስለሳማችሁት ምንም ነገር እኮ ምንም የሚፈጠር ነገር የሚቀየር ነገር የለም ስለዚህ ስለማይቀየር እናንተ ስነ ስርዓታችሁ ብትይዙ ይሻላችኋል አንቺ ሄርሜላ በተለይ ማለት ነው ምንም የሚቀየር ነገር የለም ስለዚህ አብርሽ ደግሞ ሩታ ብቻ ነው የሚፈልገው አንቺን አይፈልግም ስለዚህ ታይ ምንም ፈዛለው ቢል በሩታ ነው የሚፈዘው ትላንትና ቪዲዮ እንዳያችሁት እንደፈለክ በቃ ሁሉም ነገር እንትሚለው ሩታ ጋር ብቻ ነው ጭራሽ ስልኳ ደግሞ ኦፍ አርጋ ነው ያስቀመጠችው ማለት ነው ቤተሰብ ሄርሜላ ማለት ነው እንዳይደወልባት ነው ሌሎቹ ወረፋ ነው በተራተራ ነው ሁሉም ጋር የምትደርሰው አረ ጉድ እኮ ነው ቤተሰብ ዛሬ የተለየ ነው ይሄ ቪዲዮ ምን ጉድ ነው ቆይ ምንድነው ምናየው አረ የሰው ባል ግዴታ ነው ሩታም ደግሞ ያው ማንንም አልሰማም ነው እናቴ ባለፈው እኮ ራስሽ ነሽ ጥፋተኛ ግን ይሄውላ ነገር አትለማመጭም ይሄውላ ነገር አታርጊም ነበር ባለፈው እሺ ብትይ ማለት ነው ባለፈው እሺ በቃ እኔ ካንተ ጋር ሆናለሁ ተስማምቻለሁ ብለሽ ብታወሪ ኖሮ ይሄውላ ነገር አትለማመጭም ይሄውላ ነገር አታወሪም ይሄውላ ነገር አትሆኝም ነበር ግን ያው በራስሽ እጅ ነው እንግዲህ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ብላሽ ነበር ባለፈው እቺ የፍየል ምላስ ማለት ነው አንቺ ውሽሚት በቃ ውጭላቸው ከህይወታቸው ምንድነው ጉንጭ ስለተሳመ ደረት ስለተከፈተ በእጅ ስለነካኩ ምን ስላሉ ምንም ይፈጠር ነገር የሚቀየር ነገር የለም ስለዚህ እሱ ልቀየር ካለ በራሱ ነው አራ ሁለታችሁም ለቀቁ ተረቤተሰብ ምንድነው እንዴ ሴቶቹ አበዱ እንዴ የምር ሊያብዱ ነው መሰለኝ ወይስ አበዱ እኔ ነኝ ያመመኝ ወይስ እነሱ ናቸው ያመማቸው ብለዋል በሁለታችንን ምረጥ ወይ እሷ ምረጥ ወይ እኔን ምረጥ አለችው ሄርሜላ ባይገርማችሁና አራ ማንንም አይመርጥም ሩታና ሩታ ብቻ ነው የሚመርጠው ሌላ ሰው አይመርጥም አረ ጉድ እኮ ነው ቤተሰብ